ሰዎች የእግዚአብሔር ሰው መሆን ሲጀምሩ ወይም ሃይማኖተኛ መሆን እፈልጋለሁ ማለት ሲጀምሩ ሰይጣን የሚታገላቸው ገንዘባቸው ላይ በመታገል ነው። ሁልጊዜ እንዳይሳካላቸው ማድረግ ነው። ማጉደል፣ ሲነግዱ ማክሰር፣ ሲማሩ ማክሰር፣ ሲሾሙ ማክሰር፣ በቃ ሁሉም ነገር ሲያበድሩ እንዲከዱ ማድረግ። ሰይጣን ገንዘብ ላይ ይፈትናቸዋል። ቆይ ያላመኑ ሰዎች ትንሽ እየነገዱ ይሳካላቸዋል። እኔ ጭራሽ ስጸልይስ ባሰኝ እንድንል ማለት ነው። ስለዚህ ሰይጣን የሚያደርገው ትልቁ ተንኮል ምንድነው? ገንዘባችን ላይ ትግል ይገጥማል። ኢዮብን የታገለው በገንዘቡ ነው። በገንዘቡ ታገለው። ገንዘቡን ጨርሶ ሲያበቃ ኢዮብ ምን አለ? እግዚአብሔር ይመስገን። አባቶቻችን በትውፊት እንደሚናገሩት ሰይጣን ማለዳ ሄዶ አስተዛዛኝ መስሎ ኢዮብ ደህና አደርክ አለው። እግዚአብሔር ይመስገን። አሁንም ገንዘብህን ጨርሶብህ እግዚአብሔር ይመስገን ትላለህ እንዲህ አለው። ገንዘቤን እኔ የፈጠርኩት እንዴ? እግዚአብሔር ወሃበ ወእግዚአብሔር ነሳ። እግዚአብሔር ሰጠ፣ እግዚአብሔር ነሳ። ከእናቴ ማህፀን ራቁቴን እንደወጣሁ ራቁቴን እሄዳለሁ። ገንዘብ ይዤ አልተወለድኳል። አንድ ቀጠለና ገንዘቡ የታለ የሰደበኝ ብሎታል ሰይጣን። ምን አለ? አሁን ገንዘብ ቢያልቅ ምን ነውር አለው? ሰይጣን ምክንያት ያጣል እንዴ? ወጥተው ወርደው የሚነግዱ ልጆች አሉት አይደል እንዴ? ልጆቹን ብትነካበት ነበር እንጂ። ከዛ ቀጥሎ ደግሞ ልጅ ላለው ሰው ልጁን ይወስድበታል። ልጅ ለሌለው ሰው ደግሞ ከምንወደው ሰው ጋር እንድንለያይ ያደርጋል። ወዳጅ ይነሳናል ማለት ነው። ልጆቹን መጣና ጭርስ ያደረገበት። ብቸኝነት የመጀመሪያው ፈተናችን ድህነት ይሆናል። ቀጥሎ ብቸኝነት ይሆናል። ከዛ ብቻዬን በቃ እንዴት ነው ልጆች ተመስገን ብሎ ኢዮብ ልጆቹን ቀብሮ ቁጭ አለ። ማለዳ ራሱን በተላጨ ሰው አምሳል ይላሉ አበው መተርጉማን በትውፊት በልቅሶኛ ቅርጽ ይዞ ሊያለቅስ ሄደ። ሰይጣን ደግሞ ሲፈጃ አድሮ ጠዋት ሄደና ኢዮብ እንደምን አደርግ? እግዚአብሔር ይመስገን። አሁንም እግዚአብሔርን ታመሰግነዋለህ። እንዲህ አድርጎ ደግሞ ልጆችን ፈጅቷል። ልጆችን እኔ የፈጠርኳቸው እንዴ? እግዚአብሔር ሰጠ፣ እግዚአብሔር ነሳ። ልጅ የሰጠ እግዚአብሔር ነው አይደለም እንዴ? ለልጅ ከእግዚአብሔር ተሽሎ የሚያስብ ሰው አለ እንዴ? የእግዚአብሔር ገንዘብ እኮ ሰው በገዛ አትክልቱ ቆርጦ ቢቀቅለው ልጦ ቢበላው በገዛ አትክልቱ ሰው እግዚአብሔር አትክልት ነው። ቢነቅለው ቢተክለው ምን ጨነቀ? አንተ ማሳደግ እንጂ ማኖር ያንተ ድርሻ ነው እንዴ? እያሳደገ ልውሰድ ካለ ተመስገን ውሰድ። አሁን እናቶች ያዝናሉ። ልጁ ተወልዶ ከማህፀን እንደወጣ ይሞታል። ተመስገን ነው እንዲያ ልጅ እንደውም እንኳን ሞተ። ምክንያቱም አንደኛ ይጸድቃል። ደስ የሚለው ነገር የ40 ቀን ጽንስ ከሆነ በኋላ ማንኛውም ሕፃን የ40 ቀን ጽንስ ከሆነ በኋላ በምጽአት ጊዜ ጌታ ሲመጣ ወንዱ የ30 ዓመት ሴቷ የ15 ዓመት ሆኖ ይነሳሉ። ከ40 ቀን ጽንስ በኋላ ያለ ማንኛውም ልጅ ነው። ስለዚህ ጻድቅ ልጅ አፍርታለች ይህች እናት ማለት አልከሰረችም፣ ወይ ሳላሳድገው አልከሰረም። ሌላው ቀርቶ ራሳቸው ካላደረጉት ጽንሱ 40 ቀን ከሆነ በኋላ ቢወርድ ጌታ ሲመጣ ያ ልጅ ተነስቶ በቀኝ ቆሟል። ሰው ነው። ስለዚህ አልከሰረችም ማለት ነው። እቺ ሰው ይሄን ማሰብ ይገባል። እግዚአብሔርን በዚህ ሁሉ ነው ማመስገን። እግዚአብሔር ይመስገን፣ እግዚአብሔር ይመስገን ሲል ኢዮብ አሁንም ታመሰግነዋል። ልጆቹ የታለ የሰደበኝ እንዴ? ልጆቹ ቢሞቱ ጉልበቱ አለ አይደል እንዴ? ወጥቶ ወርዶ ይሰራ ይላል። በል እንግዲህ አካሉን ነፍሱ እንዳትነካርጋ አካሉን አቁስለዋል። የውስጡን አካል ወደ ውጭ ገልብቶ በቁስል ንድድ አደረገው። ከዚያ በኋላ ቀጥሎ ምን እንደሚያደርገን ጤና መንሳት ነው። አያችሁ እንዴት እያደረገ እንደተደረሰ ከቅርንጫፍ ጀምሮ ግንዱ ላይ ደረሰ ማለት ነው። ገንዘብ ቅርንጫፍ ነው፣ ወዳጅ ደግሞ እሱን ያደረገና መጨረሻ ላይ ራሱ ላይ መጣ። አሁን ነው ችግሩ። ከዛ ራሱ ላይ ሲሆን እግዚአብሔር ይመስገን መጨረሻ ላይ ቁስሉ እየጨመረ ሲመጣ ሚስቱም ጠላቸው። ቅዱስ ዳዊት ለዚህ ነው ኢትድገኒ እግዚኦ በመዋዕለ ርእሴ፣ አቤቱ በእርጅና የወራት አትተወኝ አለ። ኃይሌ ሲተወኝ አትተወኝ አለ። ኃይሌ ሲተወኝ ያለው ጉልበት፣ ዕውቀት፣ ገንዘብ፣ መልክ፣ ኃይል ናቸው። እነዚህ ሲያሉ የሚያከብር አይጠፋም። ይጠፋል? አይጠፋም። እነዚህ ሳሉ፣ እነዚህ ሲጠፉ ግን ምንም የለም። የሚቀረው ዛዳ የሞጨሞጫ ዓይን፣ የለተተም አንደበት፣ የጎበጠ ወገብ ነው። የዚያን ጊዜ ማንም ቀና ብሎ አያይም። የሚቀረን እግዚአብሔር ብቻ ነው። በጉብዝና ወራት እግዚአብሔርን አስብ ማለት ይሄ ነው። በጉብዝና ስላሰብከው ስታረጅ ደግሞ ማን ያስብሃል? እሱ ያስብሃል ማለት ነው። ስለዚህ አሁን ጥሪት ነው፣ ንግድ ነው በጉብዝና ወራት እግዚአብሔርን ማሰብ እና ስለዚህ ወዳጅ ታዎችው
ሳለ ወዳጅ ብዙ ነው። እኔ በጣም ይሄንን ብዙ ጊዜ ደጋግሜ ያስተዋልኩት ነገር ነው። በህይወቴ ነው ያስተዋልኩት። አሁን በህይወት አንተ መቼ አርጅተህ ነው እንዳትባረ ያላረጀው። ግን አንድ ምሳሌ ልንገራችሁ። አሁን ዛሬ ጳጳሳት ሲመጡ በከተማ ወይም በዚህ ለመሳለም ሰው ሰልፍ ነው አይደል? አይታችሁ አታዩ? አሁን ቢባርኩን ምን አለ ምቀኞች ምን እንላለን አይደል? በዳር ሆነን እንደውም ቆይ ደክሟቸዋል ምናምን የሚለን ሰው ልጭ አድርገን የምንሰድበው ማለት ነው። ታመው ግን ሆስፒታል ሲወርቁ አንድ የሚጠይቃቸው የለም። 3-4 ጳጳሳትን አይቻለሁ ሲያረጁ የሚጠይቃቸው የለም። አሁን ዛሬም ድረስ ማለት ነው። ዛሬም ድረስ አዲስ አበባ ስትሄዱ ገና ጤና ካላቸው ጳጳሳት ሰልፍ ነው ለመግባት። ያረጁትን ግን የአንድ ብር ጭማቂ ይዘው እንኳን የሚጠይቃቸው የለም። ሽማግሌዎቹን ማለት ነው። ይገርማል እኮ የዚያን ጊዜ ጫፋቸውን ለመንካት ሲሯሯጥ የነበረው ህዝብ ዛሬ ዘወር ብሎ የሚያቸው የለም። አንድ እኔ አይቻለሁ በእውነቱ ስም መጥቀስ ስለማያስፈልግ ነው። አርፈዋል፣ በረከታቸው ድረሰን። ሆስፒታል ሂጄ አንድ መርጌታ ብቻ ግሉኮስ ተተክሎባቸው አንድ መርጌታ ብቻ አጠገባቸው ቁጭ ብሎ ጭማቂ የለም፣ ብርቱካን እንኳን የሚያመጣ የለም። አሉ የሉም የሚባሉት ሊቀ ጳጳስ ማለት ነው። በፊት እኮ እኔን ጭምር እንዳልሳለም የከለከሉኝ ብዙ አጃቢዎችን አውቃለሁ። እኔን ጭምር እኔ አዲስ አበባ የሄድኩበት ሂጄ ግን የሄድኩበት ኑሮኝ ልጅ ሆኜ እንዳልሳለም የከለከሉኝ እነዚህ አጃቢዎች የሉ። ሆስፒታል ሄጄ ላያቸው ምንም ሰው የላቸው። እኔ በእድሜ ዘመኔ ሁሉ እውነቴን ልንገራችሁ እምጸልየው ጸሎት ቢኖር ከተሰማኝ ጌታ ሆይ በሰው እጅ አትጣለኝ፣ እንዲሁ በሰው እጅ ወድቄ መሞት አልፈልግም። እንደ ቆምኩ ቢገለኝ ደስታዬ። ጥሩ ነው ሽክፍ ማለት ሰው በጣም ከባድ ነው። ሰው ከባድ ነው። ሰው ዘወር ነው ወደሚለው ዘወር ነው እና ኃይሌ በተለየኝ ጊዜ አትተወኝ አለ ቅዱስ ዳዊት። ስለዚህ እና በዚያውም እያስታወስኳችሁ ማለት አባቶቻችን ሲያረጁ አትተዋቸው። እዚህም ቢሆን ማለት ያረጁትን መጎብኘት፣ እናቶችን፣ አባቶችን፣ ሽማግሌዎችን ማዳመጥ ይገባል። እና የእግዚአብሔር ቤተሰቦች ሰው ኃይሉ ሲለየው ሁሉ ይተዋል። አሁን ኢዮብ የገዛ ሚስቱ ተወችው፣ ምን ታደርግ? ቁስሉን አውቆ ደግሞ ሰይጣን ቁስሉ እንዲሸታት አደረገ። ምን ጊዜም ከምንጦራቸው፣ ከምናስታምማቸው፣ ከምንንከባከባቸው ሰዎች የሚያስጸይፍ ነገር እንዲገጥመን ያደርጋል ሰይጣን። አንዱ ፈተና ይሄ ነው። ዋጋ የምናገኝበት ነገር ውስጥ የሚያስጸይፈን ነገር እንዲወጣ ያደርጋል። ከዚያ በኋላ ሰይጣን ምን አደረገ? አንድ ቀን ጎልማሳ መስሎ በትውፊት ነው የሚደረገው። በጎ ጎልማሳ መስሎ አንቺ እንደው ምን ትጸኝ እዚህ ያንጠፈጠፍሽ የምትኖሪ ደና ጎልማሳ አግብተሽ እሱ ሲያድሉን አይኖር። እንደዚህ ያለ መካሪ ያለ አይደለም። ቤተሰብ ራሱ አሉ። አሁን ልጆቻቸውን ባሏ ሲታመም ጥለሽ ውጪ እድልሽን አግቢ፣ እድልሽ ሊጠም ነው የሱ ቢጠም እንግዲህ ምን ታረጊ 10 ዓመት ለፋሽ የሚል ሰው አለ። ተው ጎበዝ፣ ነውር ነው። የተፋታችለት ማታ ሙታ ብታድርስ ነው ጸጸት አይደለም እንዴ? ነውር እኮ አላይ ኢዮብ ቀለበት ሰጥቷት ነበር። ቀለበቱን ሰጥቶ አባረራት። ማስረዘም ስላልፈለኩ ነው። ሰይጣንን አባረረው። ይችን ቀለበት ያዥና ሂጂ ለጌታ ደሪ አላት። እሷ ጥላው ስትሄድ